ሴት እህቶቻችን በወር አበባ ወቅት መከልከል የሚገባቸው ከምን ነገሮች ነው? ሴቶች ደመ ጽጌ በሚያዩበት ወቅት ከዚህ በታች የተዘረዘሩትን 4 ዋና ዋና ነገሮች እንዳይፈጽሙ በመንፈሳዊ ሕግ ተከልክሏል። ከእነዚህም ነገሮች ለምን እንደተከለከሉና ለመከልከላቸውም የሚቀርቡ መጽሐፍ ቅዱሳዊ ማስረጃም ተያይዞ ቀርቧል። ሁላችሁም እስከ መጨረሻው ትከታተሉኝ ዘንድ በልዑል እግዚአብሔር ስም እጠይቃለሁ። አንደኛ፣ ከሩካቤ የወር አበባ የምታይ ሴት ባለትዳር ከሆነች በደሟ ወቅት ምንም እንኳን ባሏ ቢሆንም ሩካቤ መፈጸም በመንፈሳዊ ሕግ አይፈቀድላትም። የሕክምና ባለሙያዎችም ቢሆኑ በደም ወራት የሚደረግ ሩካቤ ለተለያዩ በሽታዎች እና ኢንፌክሽኖች እንደሚያጋልጥ ይናገራሉ። በመንፈሳዊ አስተምህሮ ስንመለከት ደግሞ የሰው ልጅ ዘር ክቡር ነው። ስለዚህ ሴት ልጅ ወር አበባ ላይ እያለች ሩካቤ መፈጸም ክቡር ዘርን አዳሪ ከሆነ ደም ጋር ማዋሃር ነውና ከባድ ኃጢአት ሆኖ ይቆጠራል። መጽሐፍ ቅዱስ ሴት ልጅ ከግዳጇ ሳትነጻ የሚፈጸም ሩካቤን ሲከለክል እንዲህ ይላል፣ እርሷ መርገሟ እርኩስ ሳለች ኀፍረተ ሥጋዋን ትገልጽ ዘንድ ወደ ሴት አትቅረብ ይላል ዘሌዋውያን ምዕራፍ 18 ከቁጥር 19 ላይ። ይህም ሕግ ተላልፎ ኃጢአትን የሠራ ሰው ስለሚገባው ቅጣትም ይናገራል። ማንኛውም ሰው ከባለ መርገሟ ሴት ጋር ቢተኛ እፍረትም ሥጋዋንም ቢገልጥ እርሷም የደሟን ፈሳሽ ገልጻለች፣ ሁለቱም ከሕዝባቸው መካከል ተለይተው ይጥፉ ይላል ከዛው ምዕራፍ ዘሌዋውያን ምዕራፍ 20 ከቁጥር 18 ላይ። ተክቶም የወር አበባ ምንም እንኳን በአዲስ ኪዳን መርገም ወይም እርኩሰት ስላልሆነ በዚህ ወቅት ሩካቤ የሚፈጽሙ ሰዎች እንደ ኦሪት ዘመን በድንጋይ ተወግረው በእሳት ተቃጥለው እንዲጠፉ ባይደረግም ሥርዓት ቤተ ክርስቲያን መተላለፋቸውን በመንፈሳዊ ቅጣት በቅኖና መቀጣታቸው አይቀርም። ምክንያቱም በወር አበባ ወቅት የሚፈጸም ሩካቤ በአዲስ ኪዳን ክልክል ስለሆነ የወር አበባ ጨምሮ ባልና ሚስት ሩካቤ ከመፈጸማቸው የሚታቀቡበት ወቅትና ዕለትም ስለሆነ ነው። ሁለተኛ፣ ከመጠመቅ ሐዋርያው ቅዱስ ጴጥሮስ ይህ ውሃ ደግሞ ማለት ጥምቀት የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ በማለት ተናግሯል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ስለዚህም ጥምቀት ሥጋዊ እድፍን ማስወገጃ ስላልሆነ ከመጠመቅ በፊት ታጥቦ ከአፋዊ እድፍ ከጠሩ በኋላ መጠመቅ ይገባን እንጂ ከእድፍ ጋር መጠመቅ መቅረብ ተገቢ አይደለም። ምክንያቱም የሥጋ ንጽሕና ለነፍስ ንጽሕና ለንስሐ መዘጋጀት ምልክት ምሳሌ ነውና። እንግዲህም ከሆነው የወር አበባ ከላይ